ምንድነው? እናቴ አይደለሽ እንዴ? ድጋሚ ልጅ ይዘህብኝ እንዳትመጣ። ለኛም እግዚአብሔር አለ። እዚህሪው ናችሁ። ሰላም እንዴት ሆነ ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የባለፈውን ቪዲዮ አይታችሁታል። ሚጣ እናቴን ካላገናኘኝ ሞቼ እገኛለሁ ብላ በጣም በብዙ አስጨንቃኝ ነበር። ረጅም ጊዜም በጣም በቃ ላባብላት ሞከርኩኝ፣ ምናምን አልሆነም። የግድ እሷም እውነቱን ማወቅ አለባት። እኔም ለምን ላሳያት እንደማልፈልግ ልትረዳኝ ይገባል ብያለሁ። ባታይ ደስ ይለኛል። ምንም ነገር እኔ አውቃለሁ ምን ሊገጥማት እንደሚችል። ግን አንዳንዴ የ9 ዓመት ልጅ የ8 እና የ9 ዓመት ልጅ ሴት ሲሆን በጣም ብስል ናቸውና እሷን እንድታገኝ ነው ያው የኔ ፍላጎት። አግኝታት ምን ይፈጠራል አላውቅም። ግን በጣም ብዙ ነገር አለ፣ በጣም ብዙ ሚስጥር አለ እኔና እሷ መሃል። ያንን ሚስጥር ያው እድሜዋ ሲደርስ 14 15 ዓመት ሲሞላ ትነግራታለሁ ብዬ ነበር። ግን እሷ ያው ካላት ጉጉት የተነሳ ትምህርት ሲያልቅ ወስድሻለሁ ብያት ነበረ። ትምህርት ሲያልቅ አለፈ። ከዛ በኋላ ደግሞ ይኸው አሁን ሁለተኛ ክፍል ስትገባ ከ1 እስከ 3 ቆጣሽ እናትሽን አገናኝሻለሁ ብያት ሁለተኛ ወጣለች። በጣም ብዙ ነገር ብቻ አድርጊ ያልኳትን እሷ እያደረገች እኔ ቃሌን እየጠበቅኩ አይደለምና ከዛ አንፃር በቃ እምቢ ማለት አልቻልኩኝም። ስለዚህ የሚጣቅመምን እናት ልናገኛት ነው፣ እናትየውን ላገናኛት ነው። ምን ተሰማሽ? በጣም ረጅም ጊዜ ማግኘት ፈልግ ነበር። ዛሬ ስለማገኛት በጣም ደስተኛ ነኝ። ያው እንግዲህ እንደምታዩት ነው፣ ጉጉቷ በጣም የሚገርም ነው። ቅመም እኔ ደግሞ ያው ይሄን ደስታዋን እንዳታጣ በጣም ረጅም ጊዜ ለፍቻለሁ። ግን ያው አንዳንዴ ለቤቱም ለኔና ለሷም ሰላም ሲባል ብዙ ነገሮች ያው ሁኔታዎች ያስቀይሩናል፣ ሐሳብ ያስቀይሩናልና እንግዲህ ዛሬ ምን ትለን ይሁን እናትየው አላቅም። አብራችሁ ነው ደረስን አባ። እዚህ ነው እኮ ሰፈሯ። ረጅም ጊዜ ከብዙ ጊዜ በኋላ ነው ዛሬ ምን መጣውና በነገራችን ላይ ማለት ነው እኔ አሁን አንድ ነገር ምነግርሽ፣ ስታገኛት ይኸውልሽ ካላገናኘኝ ብለሽኝ እኔ ማገናኘት አልፈልግም ለጊዜው ትንሽ ጊዜ እንጠብቅ ብዬሽ ነበራል። ግን አንቺ ካላገናኘኝ ብለሽ ግም ብለሽ እኔ አንቺን ሐሳብ ለማክበር ነው እንጂ የመጣሁት። ባታገኛት አሁንም ደስ ይለኛል። አራኔ ማግኘት ፈልጋለሁ። ግን ማለት ነው ማግኘቱ ችግር የለውም። እሷ ምንም ነገር ብታደርግ እንዳይደብርሽ እሺ? ምክንያቱም እኔ የኔን ምክንያት ማስረዳት ለአንቺ ገና ሕፃን ስለሆንሽ አልችልም። ግን የግድ ማየት ማወቅ አለብኝ ብለሽ ስለመጣሽ ብቻ ነው አሁን አንቺንም ማሳይሽ። ስለዚህ ምንም ነገር እሷ ብታደርግ በቃ እኔን ተረጅኝ ማለት ነው። ምንም ነገር እሷ ብታደርግ አንቺ እንዳይደብርሽ እሺ? ነይ እንሂድ። እና ላገኛት ነው አባቴ? አዎ ልታገኛት ነው። እና የታለች እናቴ? ያቺ ከናት እማ ምንድነው? እናቴ አይደለሽ እንዴ? ምንድነው ደግሞ ያልሽው? ምን ይዘሽ ነው የመጣሽው? ልትሰሪ ነው የመጣሽው? አንቺ ጋር ልኖር ነው። ነይ አንተ ነህ አይደል ይዘሃት የመጣው? ነይ እሺ ቆይ ምን አድርጌ ነው የምትለኝ? ይኸውልሽ እኔ አንቺን ማግኘት እንደማልፈልግ ታውቂያለሽ። ግን ለልጅቷ ቃል ገብቼላታለሁ። ትምህርት ሲዘጋ አገናኝሻለሁ ብያታለሁ። ለእሷ ለሕፃኗ ስል ነው እንጂ እኔ አንቺን ለማግኘት ፈልጌ አይደለም። ሲጀመር አሁን እሷ ፊት ምንም ነገር አላወራም። እኔ እናንተ ግን እንነጋገር እኮ ቢያንስ አግኛት እንጂ አውራት ሰው እንደፈለጋል። ደግሞ ስማኝ፣ ድጋሚ ልጅ ይዘህብኝ እንዳትመጣ። እኔ እሷ ፊት መናገር አልፈልግም። ምንድነው የማደርገው? ቆይ ለምንድን ነው የማትተውኝ? በቃ አልፈልጋችሁም። አትሰማኝም እንዴ? መናገር ማልፈልገውን ነገር እሷ ፊት እንድናገር አታድርገኝ። ይኸውልሽ እኔ አሁንም ቢሆን ለልጅቷ ብዬ ነው እንጂ የኔና አንቺ ጉዳይ እንዳለቀ አውቃለሁ። ለልጅቷ ብለህ ነው? አሁንም እደግምልሃለሁ፣ እሷ ፊት መናገር ማልፈልገውን ነገር እንድናገር አታድርገኝ። በቃ እንዳመጡብኝ አልፈልጋችሁም። አልፈልጋችሁም። መቼ እቺ ልጅ እኮ እናት ያስፈልጋታል። እኔ እሷን ጥያቄ ለመለስ እንጂ ያንቺና የኔ ነገር እንዳለቀ አውቃለሁ። ግን እኔ እሷን ጥያቄ ለመመለስ ነው አሁንም ቢሆን። ድሮ ነበረ አክትሟል፣ አብቅቷል። ሁለታችሁንም አልፈልጋችሁም። ለምንድን ነው የማትረዱኝ እንዴ? እኔ ራሴ ህይወት አለኝ። በቃ እንደፈለግህ አድርገህ ቻላት። ይኸውልሽ እኔ
ለሁለት ለሶስት ዓመት ለአራት ዓመት ያክል እሷ እየጠየቀችኝ ነው። እኔ በብዙ ማባበል ውስጥ ይሄን ያለ ዓመት አኖሬያታለሁ። አሁን 9 ዓመቷ ከ15 ቀን በኋላ እንደሆነ ታውቂያለሽ። ትምህርት ሲዘጋ አገናኝሻለሁ ብዬ እኔ ቃሌን ላክብር ብዬ ነው። አንቺም እንደዚህ ልጅሽ ላይ እንዲትሆኛለሽ ብዬ አልጠበቅኩም ነበር። ለማንኛውም እንግዲህ ለኛም እግዚአብሔር አለ። እግዚአብሔር ይሁናችሁ። ከዚህ በላይ ምንም ላረጋችሁ አልችልም። ድጋሚ ግን እኔ ጋር አንጥታት እንደዚህ አይነት ነገር እንድሰማ ብታደርግ የመጨረሻው ጸቢ ካንተ ጋር ነው። ጨርሻለሁ። አባብዬ ታይሻር እኔ አታገኛት ምልሽ ላንቺ ክፉኛ አይደለም ወይ ላንቺ ክፉ አስቤ አይደለም ገብቶሻል። አሁን መጣሽ ስሚኝ፣ ይኸውልሽ እኔ ልጅቷ ፊት ምንም ነገር ላለመናገር የሞከርኩት እንጂ ማንንም ሰው ልጄንም እኔ ፊት እኔንም ልጄ ፊት እንደዚህ አይነት ነገር አይናገርም። ሰሚያለሽ? ቆይ እኔ ተሳሳተ ነገር ምንድነው? እኔ ተሳሳተ ችግር አሁንም ልጄ ፊት ነው ድምፅሽን ቀንሰሽ አውሪ። እኔ አንቺን ላለማገናኘት በጣም ብዙ ደክሜያለሁ፣ በጣም ብዙ ተጠንቅቄያለሁ። ሁሌም ነበር እንዳረከኝ ሁሌም ደስተኛ እንዳረከኝ ታገባከኝ እንዴ? ተስፋ በቃ ሁለታችሁም አልፈልጋችሁም ይልኝ። ይኸውልሽ አሁንም ቢሆን ልጄ እንዳንቺ አይነት እናት እንዳላት እንድታውቅ አልፈልግም። ልጄ አንቺን ማግኘት በቃ ልጄ አንቺን እንድታገኝ አልፈልግም። ግን የልጄ ሞራል በጣም ተጎድቷል። ለልጄ ብዬ ነው። ይኸውልሽ ምንም ነገር ከልጄ እንደማይበልጥ ታውቂያለሽ። በጣም ብዙ ዋጋ እንደከፈልኩ ታውቂያለሽ። ኮቪድ የሚባል በጣም ቆሻሻ ጊዜ ላይ ነው አንቺ ከነ ልጄ ጥለሽ ነው የሄድሽው። በቃ ይሁን ገብቶሻል። ሰው ማንም ሰው ሲኖርሽ ሲጀመር አብሮሽ ነው። ያ ጊዜ ደግሞ ድፍን ዓለም ራሱ ባዶ የሆነበት በጣም ተሰማው። የምን ግን አሁን ለልጅሽ ብለህ ነው? እኔ ካንቺ ጋር ያለኝ ነገር ከቋጨው ቆይቻለሁ። ይኸውልሽ ታው እንጂ ይኸውልሽ አንቺ እኔ ተነሽሽ አልወጣልኝም ማተረፍ እንዴ የልጅ ፍቅር ልጅ ምናምን ምንድን ነው? ይኸውልሽ መልሼ ካንቺ ጋር ከምገናኝ ሞቴን እንደምመርጥ ታውቂያለሽ። ይኸውልሽ ብዙ ዋጋ የምከፍለው ከዚህ በኋላ የምከፍለው ዋጋ ምንም የማይቆጨኝ ለልጄ ስለሆነ አሁንም ቢሆን አንቺ ፊት አይደለም በስልክ ላወራሽ የምፈልግ ሰው እንዳልሆንኩ ታውቂያለሽ። ለልጄ ስል ነው አሁንም አንቺ ጋር እንዲህ ይሄን ቃል ለምትናገሪ ካውቃለሁ። ግን ልጄ ላይ ተለውጠሽ ይሆናል ምናምን በሚል ሐሳብ ብቻ ነው አንቺ ጋር የመጣሁት። ለልጄ ስል ነው ደጋግሜ ነው የምነግርሽ። ይሄን ቃል ልጄ ፊት ስለተናገርሽ እንኳን አንቺ ሆንሽ። ምክንያቱም አንቺ ባልገሽ እኔን ባልጌ ታረጊ ነበር። ተረዳሽ? ብዙ ሰማሁክ። በቃኝ ታያለሽ፣ ልጄ ታያለች። አሁንም ተረጋግተሽ አውሪ። እኔ የተለወጥሽ መስሎኝ ነው የመጣሁት። ከዚህ በኋላ መቼም እንደማልመጣ ልንገርሽ። መቼም ምንም ነገር ማለት ነው ምንም ነገር እኔ እንዳንቺ አይነት እናት አይቻላል። ገብቶሻል? ሰው ያጣ ያገኛል። ማግኘት ማጣት ያለ ነገር ግን ገብቶሻል? ይሄን ያህል ልጅ ምን ያህል ዋጋ እንዳስከፈለችኝ ያውቃል። ግን በጣም ደስተኛ ነኝ ስለከፈልኩት ዋጋ ማለት ነው። አሁን አትጩ ሰው ትልቅ እንደ አደግን ገብቶሻል? ብዙ ነገር በእቺ ልጅ በመወለዷ ብዙ ነገር ተበላሽቶብን ሊሆን ይችላል። ተረዳሽ? ይኸውልሽ አሁን አንተማ ምን ላደርግ እንደምትል ማውቀው ነው ነበርኩ። ምን እንዳደረግ ደግሞ ታውቃለህ። ይኸውልሽ እኔ ለልጄ ብዬ ነው አንቺ ጋር የመጣሁት። ተረጂኝ። አንቺም ለልጅሽ ብለሽ ቢያንስ አንዴ ያገኛል። አትወጃት ማለት ግን እንደምትወጃት ሁኚ። እሺ ምን ልበላት? ምን እንድላት ነው የምትፈልገው? ሰው እኮ የራሱ ልጅ አይደለም የሰው ልጅም እንደ እናት ሆኖ ያሳድጋል። ይኸውልሽ እኔ አሳድጊያት አላልኩም፣ ውሰጃት አላልኩም። እሷ ጭራሽ አንቺ ጋር አንድ ቢያንስ የዛሬ ቅዳሜና እሑድን አንቺ ጋር ሆናለሁ ብላ ነው የመጣችው። ሰው ነሽ ብላ ማለት አይ ነው። እኔና አንቺ ማለት በጣም ብዙ ነገር ተፈጥሮ ሊሆን ይችላል። እሱ እንግዲህ ያለፈ ጉዳይ ነው። ገብቶሻል? ያልፋል። በቃ ይኸውልሽ እኔ ይቅርታሽ፣ እኔ ልጄን ብቻ አገኝልኝ፣ እግርሽ ላይ ልውደቅ። ተረዳሽኝ? ልጅቷ ሰው እኮ እናት ያስፈልገዋል። ተረዳሽኝ? እናት ያስፈልገዋል ሰው። ግን በቃ አግዢኝ፣ እኔን አግዢኝ። እሺ ለኔ ብለሽ
ልጅቷን በጣም ጓጉታለች አንቺን ለማግኘት ቢያንስ ለልጅ በቃ ማለት አንቺን ለማግኘት በጣም ረጅም ዓመት 4 ዓመት ምናምን ነው የኬጂ ጨርሳ አሁን ወደ 3 ያክል አልፋለች። በጣም በጥሩ ውጤት ነው ያለፈችው። አንቺን ከ1 እስከ 3 ቆጣሽ አንቺን አገናኝሻለሁ ብያት አንቺን ለማግኘት ስትል ልጅቷ ሁለተኛ ወጣለች። ይኸውልሽ በጣም ትልቅ ደስታ ነው ለሷ ከውጤቱ በላይ አንቺን ማግኘት ነው። አሁን ተረጋግቼ ላወራክ እየሞከርኩ ነው ግን እኔ ሌላ ህይወት ጀምሬያለሁ። አውቃለሁ። ሌላ ህይወት አለኝ። አውቃለሁ። እንዴት ነው ልጅ አለኝ የምለው? አሁንም በድጋሚ ህይወቴን ለማበላሸት ነው የመጣው? ድጋሚ ህይወቴን ተመሰቃቀለ። ትንሽ ግን አላሳዝንም? ይኸውልሽ አሁን የኔና ያንቺን ጉዳይ መፍታት አቅቶን ነው አብሮ መሆን ያቃተናል። ግን እቺ ልጅ ለ5 ደቂቃ ማለት ነው እዚህ አገኛትና ዛሬ አልችልም ሌላ ቀን እንገናኛለን ብለሻት ብቻ መሄድ ትችያለሽ እኮ። እንዴት ነው የምትረዳኝ? ቆይ ማወራው ነገር እንዴት ነው የምትረዳኝ? አንተ ሰይጣን እንዴት ነው የምትረዳኝ? አሁንም ያው ነካት። አሁንም ድጋሚ ህይወቴን ለማበላሸት አልፈልጋችሁም። በቃ አንተንም እሷንም እንዳትደርሱብኝ ሁለተኛ እዚህ ቤት ላይ ይዘካት እንዳትመጣ። በድጋሚ ግን ብታመጣ ማለት ነው ሌላ ታሪክ ውስጥ ነው የምንገባው። ይኸውልሽ ቢያንስ ለ5 ደቂቃ ማውራት አትችል? ለ5 ደቂቃ ምን ልበላት? ይኸውልሽ በቃ ቢያንስ እናትሽ ነኝ እስከዛሬ ያላገኘሁሽ ውጭ ሀገር ሆነሽ እኔ ይኸውልሽ አንቺ ያኔ እኔ እንደዚህ ያደርግሽ ምናምን የሚል ስላንቺ ምንም መጥፎ ነገር አልነገርኳትም። ያየችውን እንዳታምን ማለት ነው። ስላንቺ በጣም ጥሩ ነገር ነው እየነገርኳት ያሳደግኳት። ያችን ጥሩ ልጅ ሆነሽ 5 ደቂቃ ሻይ ጠጥተሽ አብረሻት ዝም ብላችሁ ሻይ ጠጡ። ገብቶሻል? እኔ 5 ደቂቃ በኋላ በቃ ዛሬ ስለማልችል ነው ምናምን ብለሻት ሸኛት። በጣም በደስታ ትመለስ። በዚህ ስሜት ስትመለስ አንቺም ደስ ይልሻል ብዬ አላስብም። ገብቶሻል? ምንም ክፉ ብትሆኚ ምንም ደግ ብትሆኚ እናትነት ይሄ ከቃል በላይ ነው። አውቃለሁ ሊረብሽው ይችላል። ይኸውልሽ ህይወትሽን ሊረብሽው ይችላል። አሁን ያለው ህይወትሽን እኔ ያንን እዛ ህይወትሽ መግባት አላደርገው። ዝም ብለህ አትልፍ። ይቺን ልጅም ድጋሚ እንደዚህ አይነት ነገር እንድታይ አታድርጋት እባክህ። ለአንዴና ለመጨረሻ ጊዜ እንኳን ጭንቅላት ይስራ። አሰራው በቃ። አልፈልግም ካልኩኝ አልፈልግም ነው በቃ። ድጋሚ እናንተ ጋር መሆን አልፈልግም። እሺ አንድ ጊዜ ቢያንስ ሄደሽ አዋራት እባክሽ፣ እባክሽ፣ እባክሽ። ይኸውልሽ እኔ በቃ ይኸውልሽ እኔ ደጋግሜ ነግሬሻለሁ አይደል? ቅድምም አስጠንቅቄሻለሁ እንዳታዝኝ አይደል? እንዳታዝኝ ምንም ነገር ቢፈጠር ብዬሻለሁ። ይሄ ነገር እንዳይፈጠር ፈርቼ ነው። አውቃለሁ አባቴ፣ አንተ ለእኔ አስበህ እንደሆነ አሁን ነው የገባኝ። በጣም ይቅርታ። ይኸውልሽ እናትሽ አሁን ተናዳ ነው እሺ፣ እንጂ በጣም መጥፎ ሰው አይደለችም እሺ። ግን እኔ ቅድም ስደውልላትም ትንሽ ተጨቃጭቀን ስለነበረ በእኔ ተናዳ ነው እንጂ ባንቺ አይደለም እሺ። በጣም ይቅርታ አባቴ፣ በጣም ይቅርታ። በቃ ይኸውልሽ አሁን ምንም እንትን ማድረግ አይደለም ማዘን ምናምን አይደለም። ወደ ቤታችን እንሄዳለን። የምትወጃት ያቺ ፓስታ አለች ያለ ያበደች እሷን ፓስታ እንገዛለን። ያበደ ፓስታ እራታችንን በልተን ለጥ እሺ። ከዛ በሚቀጥለው ሳምንት ወይ እሷ ደግሞ ትደውላለች። እሷ ስትደውል ደግሞ እናገኛታለን። እኔ እሷ ማግኘት አልፈልግም። በቃ ከጂዋላ እየነገርኩሽ እኮ እሷ መጥፎ ሰው አይደለችም። እኛ ነን። እሷ መጥፎ ሰው አይደለችም እሺ። አሁን ተናዳ ነው። በእኔ ነው ደግሞ የተናደደችው ባንቺ አይደለም። እኔ ያን ስላናደድኳት አንቺንም እንደውም በደንብ ሳታወራሽ ደነገጠች ምናምንና ጥፋቱ የኔ ነው። ስለዚህ ምንም ነገር በሷ እንዳታዝኝ እሺ። ምንም ነገር ቢሆን የኛ ጥፋት ነው እንጂ የልጅ ጥፋት አይደለም። ልጅ ደግሞ በእናቱ አያዝንም እሺ። እሺ እንግዲህ እንዳያችሁት ነገሮች ያው ይሆናሉ ብዬ ያሰብኳቸው ነገሮች በሙሉ አልሆኑም። እኔም ይሄን ፈርቼ ነው ልጄን አላገናኝሽም ስላት የነበረው። መጥፎ ሰው ሆኜ ወይ እሷ እናቷን እንዳታገኝ ፈልጌ አይደለም። ማንም ሰው እናቱን ማግኘት አለበት አውቃለሁ፣ ግን አልተሳካም። እንግዲህ ሌላ ቀን ወይ በትልቅ ሰዎች ወይ በሽማግሌ ጠይቃለሁ። ለልጄ ስል ነው። እኔ ከእሷ ጋር የመሆን ፕላንም እቅድም የለኝም፣ ግን ለልጄ ስል ድጋሚ ለምናታለሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ።